ጤና ይስጥልኝ። ሐምሌ 5 2018 ዓ.ም ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ከላሊበላ እስከ ገነተ ማርያምና እኩል መስክ ድረስ በአየር መቃወሚያና በሞርታር እንዲሁም ተሽከርካሪ ላይ ተጠምዶ በሚተኮሰው በቢኤም 107 መሳሪያ ሽፋን ታግዞ ተንቀሳቅሶ የነበረም ሁለት ክፍለ ጦር ሙሉ የጠላት ሰራዊት በፋኖ ቀለበት ውስጥ ገብቶ ከባድ እርምጃ እንደተወሰደበት ታወቀም። በዚህ ተጋድሎ ከ85 በላይ የጠላት ኃይል ሲደመሰስ 42 ጥቁር ክላሽንኮቭ መሳሪያና ዘመናዊ ራዲዮ መገናኛዎች በአርበኞቹ ቁጥጥር ስር ውለዋል። አርበኞቹ ዋና ዋና መውጫ ማምለጫ በሮችን አስቀድመው ክርችም አድርገው ከዘጉ በኋላም ቀለበታቸው ውስጥ ባስገቡት የጠላት ኃይል ላይ ከሳንጃው ጨበጣ ውጊያ ጀምሮም በድሽቃና በብሬን ስብጥር ተኩስ በመክፈት ጠላት ዳሽቆ እንዲቀር አድርገውታል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ በዚያው በወሎ ቤት አማራ ቀጠና አማራ ሳይንት ግንባር ወጀድ መገንጠያና ጎዴል በተባሉ ስትራቴጂክ ቦታዎች ላይ ፋኖ በፈጸመው የሽምቅ ጥቃት በጠላት የክፍለ ጦርና የሻለቃ አመራሮችን ጨምሮ በርካታ የጠላት ሰራዊትን ሙትና ቁስለኛ በማድረግ አኩሪ ድል ተቀዳጅቷል። የጠላት ኃይል ከደንሳ ከተማ ወደ በለጩማ በሰባት ተሽከርካሪ ተጭኖ እየተጓዘ እንዳለ ነው። ከፊት ያለው ለኋለኛው፣ ከኋለኛ ያለው ለፊተኛው እንዳያግዝ ተደርጎ ከሁለት ቦታዎች ላይ ተቆርጦ ከባድ ጥቃት የተፈጸመበት። በዚህም የጠላት ክፍለ ጦር ዘመቻ መምሪያ ኃላፊና የሻምበል ማዕረግተኛ የሆኑ የውጊያ መሐንዲሶች እንዲሁም ሌሎች አመራሮችን ጨምሮ በርካታ የጠላት ሰራዊት እንደ ጨው ሟምተዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በጎንደር ጠቅላይ ግዛት በወርጋጃ ግንባር በኒሌ ግንባርና በገላ ማጠቢያና ከአቁሃ እስከ አልሃ ግንባር በተደረገ ተጋድሎም የጠላት ኃይል ከባድ ኪሳራ ሲከናነብ ልዩ ልዩም የጦር መሳሪያዎችና ስትራቴጂካዊ ቦታዎች በፋኖ ቁጥጥር ስር ገቡ። የበላይ እዝ አርበኞች በቅንጅት በወሰዱት የደፈጣና መደበኛ ውጊያ እርምጃም የጠላት ሻለቃ አዛዥና 100 አለቃን ጨምሮ በርካታ የጠላት ሰራዊት ተደምስሰዋል። መረጃውን ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 5 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ከላሊበላ እስከ ገነተ ማርያም ከእኩል መስክ እስከ ገነተ ማርያም ድረስ ባለው ከባድ ውጊያ ተደርጓል። በዚህም ከ85 በላይ የጠላት ኃይሎች ሲደመሰሱ 42 ጥቁር ክላሽንኮቭ መሳሪያ እንዲሁም ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ሳምነው ኮር ስር ከድል በምላሽ እስከ ስታይሽና ላሊበላ ድረስ ጠላትን አንቀው ሲያፍረከርኩት የከረሙት የ21ኛ ተከዜ ክፍለ ጦር አርበኞች በጠላት 9ኛና 61ኛ ክፍለ ጦር ሰራዊት ላይ ብርቱ ምት በማሳለፍ አከርካሪያቸውን ሰብረው አኩሪ ድል አስመዝግበዋል። የጠላት 9ኛ ክፍለ ጦር ሙሉ ሰራዊትና ከ61ኛ ክፍለ ጦር ሁለት ሻለቃዎች ጋር ተቀናጅቶ ከላሊበላ ከተማ እስከ እኩል መስክ ከተማ ማጥቃት ለማድረግ በከባድ መሳሪያ ታግዘው ተንቀሳቅሶ የነበረ ቢሆንም አርበኞቹ የስቦ መምታት የጦር ታክቲክ በመጠቀም ቀለበት ውስጥ ካስገቡት በኋላም ከባድ እርምጃ ወስደውበት ተሽመድምደዋል። አርበኞቹ ዋና ዋና መውጫ ማምለጫ በሮችን አስቀድመው ክርችም አድርገው ከዘጉ በኋላ ቀለበታቸው ውስጥ ባስገቡት የጠላት ኃይል ላይ ከሳንጃው የጨበጣ ውጊያ ጀምሮም በድሽቃና በብሬን ስብጥር ተኩስ በመክፈት ጠላት ዳሽቆ እንዲቀር አድርገውታል። ትላንት ሐምሌ 4 2018 ዓ.ም በተደረገው በዚህ ተጋድሎም በተለይ ከላሊበላ ምላሽ እስከ ገነተ ማርያም ባለው ግንባር የጠላት ጦር ዳግም ላያገግም አከርካሪው ተሰብሮም የተሽመደመደበት ተጋድሎ ተደርጓል። ለዚህ ኃይል ሽፋን ለመስጠት መነሻውን ከእኩል መስክ አድርጎ በዙ 23ና በቢኤም 107 ታግዞ ወደ ገነተ ማርያም የተንቀሳቀሰው የጠላት ሰራዊት በጦር መሐንዲሶቹ ተከዜ ክፍለ ጦር አርበኞች መሃል ለመሃል 2እና 3 ቦታዎች ላይ ተቆርጦ አንደኛው ቡድን ለአንደኛው እንዳያግዝ ተደርጎ የጥቃት ዶፍ ዘንቦበታል። በዚያ ወደ ውጊያ ከ55 በላይ ጠላት ኃይል ሲገደል የቁጥር በየምሽጉ ወድቆ የተቆጠረ የጠላት አስክሬን ብቻ ሲሆን ጠላት ከቆሰሉበት ከ30 በላይ ወታደሮች ጋር በደርዘን የሚቆጠር አስክሬን በሸራ ሸፍኖ በተሽከርካሪ ጭኖ ወደ ላሊበላ ከተማ መውሰዱ ታውቋል።
የፋኖ የጦር ልሂቅነትና እንደ አቦ ሸማኔ ተምዘግዝጎ የማጥቃት አቅም ከፍጥነት ጋር በታየበት በዚህ ተጋድሎ 42 ጥቁር ክላሽንኮቭ መሳሪያም፣ ዘመናዊ ራዲዮ መገናኛዎች፣ 27 የደረትና የወገብ ትጥቅ፣ 36 ወታደራዊ ሻንጣዎች በአርበኞቹ እጅ ከፈንጅ ተይዘዋል። በተያያዘ መረጃም አንድ የመከላከያ ሰራዊት አባል መነሻውን ከላሊበላ ከተማ በማድረግ አንድ ጥቁር ስናይፐር፣ አንድ ጥቁር ክላሽንኮቭ መሳሪያ በድምሩ 2 የጦር መሳሪያ በመያዝ በምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 16ኛ ነብሮ ተወርዋሪ ክፍለ ጦርን ተቀላቅሏል። በሌላኛው መረጃችን በአማራ ሳይንት ግንባር ወጀድ መገንጠያና ጎዴል በተባሉ ስትራቴጂክ ቦታዎች ላይ ከባድ ደፈጣ ጥቃት ተፈጽሞም የጥላት የክፍለ ጦርና የሻለቃ አመራሮችን ጨምሮ በርካታ ወታደሮች ተደምስሰዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 105ኛ ኮር 47ኛ ክፍለ ጦር ስር የአትሮንስ ሬጅመንት ተናዳፊ ተርቦች በኦህዴድ ብልጽግና ቡድን ቅጥረኛ ኃይል ላይ ደፈጣ በመጣል የክፍለ ጦርና የሻለቃ አመራሮችን ጨምሮ በርካታ የጠላት ሰራዊትን ሞትና ቁስለኛ በማድረግ ድል ተቀዳጀው። ትናንት ሐምሌ 4 2018 ዓ.ም በአማራ ሳይንት ግንባር ከደንሳ ከተማ በለጩማ በሰባት ተሽከርካሪ ተጭኖ ሲጓጓዝ በነበረ የጠላት ኃይል ላይ ወጀድ መገንጠያና ጎዴል በተባሉ ስትራቴጂክ ቦታዎች ላይ በተወሰደ የሽምቅ ጥቃት ጠላት አከርካሪው ተሰብረዋል። በ47ኛ ክፍለ ጦር የአትሮንስ ሬጅመንት አርበኞች በወሰዱት በዚህ አስደናቂ የደፈጣ ጥቃት ሻለቃ ወልደ ጊዮርጊስ የተባለ የጠላት ክፍለ ጦር ዘመቻ መምሪያ ኃላፊና የሻምበል ማዕረግተኛ የሆነው አስራት የተባለ አዛዥ ከባድ ቁስለኛ ሲሆኑ፣ ሌላኛው ማዕረጉ ለጊዜው በውል ያልታወቀ አንድ መስመራዊ መኮንን እስከ አጃቢው በፋኖ አፈሙዝ ግንባሩን ተመትቶ ተገድሏል። አመራሮቹን አጅበው በፓትሮልና በካሶኒ ተጭነው ሲጓዙ ከነበሩ የጠላት ኃይሎች መካከል በርካቶች ሲገደሉ፣ በርካቶች ደግሞ በቦምብ ፍንጥርጣሪ ተመተው በጽኑ ቆስለዋል። የክፍለ ጦር ዘመቻ ኃላፊው ሻለቃ ወልደ ጊዮርጊስ አጃቢ መሰረታዊ ወታደር ከደር ጀማል ከቀናት በፊት ወደ ፋኖ መኮብለሉ የሚታወቅ ነው። ዛሬ ደግሞ ሻለቃው ወልደ ጊዮርጊስና ሌሎች የክፍለ ጦርና የሻለቃ አመራሮች በከፍተኛ ጀብ ተከበው ለመንቀሳቀስ ቢሞክሩም የፋኖ ቦምብና ፈሙስ ሲሳይ ሆነው ቀርተዋል። የፋኖ የሽምቅ ውጊያ ጥበብ ከአንዳች አመራዊ ወኔና ጀግንነት ጋር ተዳምሮ በታየበት በዚህ ተጋድሎም በርካታ የጠላት ጦር መሳሪያዎችና ልዩ ልዩ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። መረጃዎቻችን እንደቀጠሉ ናቸው። በጎንደር ጠቅላይ ግዛት በወርጋጃ ግንባር፣ በንሌ ግንባር፣ በገላ ማጠቢያና ከአቁሃ እስከ አልሃ ግንባር በተደረገ ተጋድሎ የጠላት ኃይል ከባድ ኪሳራን ሲከናነብ ልዩ ልዩ የጦር መሳሪያዎችና ስትራቴጂካዊ ቦታዎች በፋኖ ቁጥጥር ስር ውለዋል። የበላይ እዝ አርበኞች በቅንጅት በወሰዱት የደፈጣና የመደበኛ ውጊያ እርምጃ የጠላት ሻለቃ አዛዥና 100 አለቃን ጨምሮ በርካታ ወታደሮች ተደምስሰዋል። በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ስር በሚገኙ የተለያዩ ክፍለ ጦሮች፣ ኮሮችና ብርጌዶች አማካኝነት በተለያዩ ግንባሮች በተካሄዱ የተቀናጁ የደፈጣና መደበኛ ውጊያዎች በጠላት ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ታውቋል። በእዙ ስር ዳግማዊ ቴዎድሮስ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦርና ጠቅላይ ሃይማኖት ብርጌድ በጋራ በመሆን ከጉኋላ ወደ ወርጋጃ በመንቀሳቀስ ላይ በነበረ የጠላት ሰራዊት ላይ ከባድ ጥቃት ሰንዝረው አኩሪ ድል አስመዝግበዋል። በኔሌ ልዩ ቦታ በተካሄደ በዚህ የተቀናጀ የደፈጣና መደበኛ ውጊያ በጠላት ሰራዊት ላይ የላቀ ሰብአዊና ቁሳዊ ኪሳራ ለማድረስ መቻሉን ታውቋል። በተመሳሳይ በወርጋጃ ግንባር በተደረገ ሌላኛው አውደ ውጊያ የዳግማዊ ቴዎድሮስ ኮር ሁለተኛ ሬጅመንት አሃድ በአርበኛ ጌታ ኢየሱስ ባለው መሪነት ጠንካራ ማጥቃት በማድረግ የጠላትን ጦር አሽመድምደው ቀጠናውን ነፃ አድርገዋል። በዚህ ግንባር በነበረው ከባድ አውደ ውጊያ የጠላት ሻለቃ አዛዥና 100 አለቃን ጨምሮ በርካታ የሰራዊቱ አባላት መደምሰሳቸውና መቁሰላቸው ተረጋግጧል። በተመሳሳይ ከአቁሃ እስከ አልሃ ባለው ሰፊ የጦር ቀጠና ውስጥ የተካሄደውን ውጊያም የሁለተኛ ሬጅመንት አሃድ የሆነችው አንደኛዋ ሻምበል በበላይነት መርተዋለችም። ውጊያው በአርበኛ በላያ፣ በአርበኛ ክንድዬና በአርበኛ ገብርዬ መሪነት የተመራ ሲሆን ከፍተኛ የጀግንነት ገድል የተመዘገበበትና አስደናቂ ድል የተቀዳጁበት መሆኑ ተገልጿል። በዚህም በርካታ የጠላት ሰራዊት አባላት ሲደመሰሱ ስትራቴጂካዊ ቦታዎች በፋኖ ቁጥጥር ስር ገብተዋል። እንዲሁም ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶችም በአርበኞቹ ተማርከዋል። በገላ ማጠቢያው ግንባር በተካሄደ ተጋድሎ ደግሞ ዳግማዊ ቴዎድሮስ ኮር አሃዶችና የሜጀር ጀነራል ውባንታ ባተ ኮር አሃዶች በቅንጅት በጠላት ላይ ያን ኃያልና መራር ክንዳቸውን አሳርፈው የጠላትን ጦር አሽመድምደው አፍረክርከው ድል ተቀዳጅተዋል። በሁለቱ የኮር አመራሮች እንዲሁም በበላይ እዝ አመራሮች አጋፋሪነት የተመራው ይህ ውጊያ በጠላት ሰራዊት ላይ እጅግ ከፍተኛ ስብራትን ያደረሰና የጠላት ኃይል በከፍተኛ ሁኔታ የረገፈበት ውጊያ ሆኖ ተጠናቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር በተቆጣጠራቸው በኤፍራታና ግድም ወረዳ በቀጠናው የሚገኙ አባት አርበኞቹን ጦር ከመቼውም ጊዜ በላይ በከፍተኛ ንቅናቄ እያደራጀ ይገኛል። በኤፍራታና ግድም ወረዳና በአካባቢው የሚንቀሳቀሰው በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ግዙፉ የ7 ክፍለ ጦር በሚያስተዳድራቸው በሁሉም አካባቢዎች ሰፊ የሆነም የአባት አርበኞች አደረጃጀት እያከናወነ ሲሆን የክፍለ ጦሩ ከፍተኛ አመራሮች በተገኙበት አሽኳይ ደረትማ ቀበሌና በመተኬ ሸረፋ ቀበሌ ውስጥ እየተደራጀ ካለው የአባት አርበኞች ጋር የምክክርና የውይይት መድረክ ተካሂዷል። ሸዋ ላይ የነበሩት ነባሮቹ ሁለቱ የ7 ክፍለ ጦር አባላት በአንድ ላይ ውህደት ለመፈጸም መስማማታቸውን ተከትለው ከስርዓቱ ጋር እያደረጉት ካለው የትጥቅ ትግል ጎን ለጎን የክፍለ ጦር አመራሮች በተለያዩ ቀጠናዎች በመከፋፈል የብልጽግናው አገዛዝ ክፉኛ የጎዳውን የአካባቢው ማህበረሰብ በሞራል ግንባታ በመስጠት የማንቃት መልሶ የማደራጀትና የማወያየት ተግባር እየፈጸሙ ይገኛሉ። በተዘጋጀው መድረክ ላይ የክላስተር ዋና ሰብሳቢ አርበኛ ማስረሻን ጨምሮም የ7 ክፍለ ጦር ከፍተኛ አመራሮች እንዲሁም ሌሎች በየደረጃው የሚገኙ አመራሮች የተገኙ ሲሆን በቀጠናው ብዙ ጊዜ ጥላት ሰፊ ወረራና ውድመቶችን እንደፈጸመ በመረዳት ሁሉም ባለድርሻ አካላት በልህና በቁጭት መነሳት እንዳለበት የአባት አርበኞቹ ጦር አባላት ተናግረዋል። በዚሁ መሰረት በትናንትናው ዕለት ማለትም ትናንት ሐምሌ 4 2018 ዓ.ም የ7 ክፍለ ጦር አመራሮች በተገኙበት በአሽኳይ ደረትማ ቀበሌና በመተኬ ሸረፋ ከሚገኙ አባት አርበኞች ጦር ጋር በተደረገ ውይይት በአካባቢ የሚገኙ አባት አርበኞች ከዚህ በላይ መደራጀትና ሰልጥነው ታጥቀው ለአማራ ፋኖ አስተማማኝ ደጀን ኃይል መሆን እንዳለባቸው በውይይቱ የተነሳ ሲሆን በበርካታ ወታደራዊ ቁልፍ ጉዳዮች ላይ የጋራ መግባባት ላይ ተደርሶ የቀጣይ አቅጣጫዎች ተቀምጠው ወደ ስራ መገባቱን ክፍለ ጦሩ አሳውቋል። በተያያዘ ዜና በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር አጼ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማ ማካሄዱን አስታወቀም። የታጠቁ ኃይሎች የትጥቅ ትግል ጉዟቸውን ስኬታማ ለማድረግ ካላቸው ቁልፍ ስትራቴጂካዊ አንዱ የውስጥ ጥንካሬን መፈተሽ፣ ድክመቶችን ማረምና ቀጣይ ወታደራዊ ግዳጆችን በንቃት ማቀድ ነው። ይህንን መሰረት በማድረግ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አጼ ዘርዓ ያዕቆብ ኮር አጼ ይኩኖ አምላክ ክፍለ ጦር ከፍተኛ ወታደራዊ ግምገማ አካሂዷል። በትጥቅ ትግል ስነ ልቦና ውስጥ የአዛዦችና የሰራዊቱ መግባባት ለውጊያ ዝግጁነት ወሳኝ ሚና እንዳለው የሚታወቅ ነው። በዚህ መድረክ ላይ የኮር ዋና ወታደራዊ አዛዥ፣ የክፍለ ጦሩ መሪዎች እንዲሁም የክፍለ ጦር ወታደራዊ አዛዦች ከዚህ አልፎ የሻለቃ አመራሮችና የሻምበል መሪዎች ድረስ ያሉ ሁሉም የጦር መኮንኖች ተገኝተዋል። የግምገማው ተሳታፊዎችም ሆነዋል። ይህ አይነቱ የተዋረድ መሪዎች ጥምረት በትግሉ መስመር ውስጥ ያለውን የእዝ ሰንሰለት ለማጠናከርና መመሪያዎችን እስከ ታችኛው የሰራዊት አባል ድረስ በግልጽ ለማውረድ ትልቅ አቅም ይፈጥራል። መድረኩ በኮር ዋና ወታደራዊ አዛዥ አርበኛም መቶ አለቃ ተፈራ የተመራ ሲሆን በመድረኩ እንደተገለጸው የተካሄደው ጥልቅ ወታደራዊ ግምገማ እጅግ አመርቂ ውጤት ተገኝቶበታል። ለቀጣይም የተሻለ ቁመና እንዲኖር ከዚህ አልፎ ለድርጅታዊ ተልዕኮ የሚያነሳሳ ግምገማ ነው የተደረገው። በትጥቅ ትግል ሂደት ውስጥ የሚገጥሙ ውስጣዊና ውጫዊ ፈተናዎችን በወታደራዊ ሳይንስ መነጽር የገመገመው ይህ መድረክ ሰራዊቱ ለቀጣይ ተልዕኮዎችና ግዳጆች በአዲስ መንፈስ እንዲሁም በላቀ ዝግጁነት እንዲነሳሳ አድርጎታል። ይህ ግምገማ ክፍለ ጦር በስትራቴጂካዊና በታክቲክ ረገድ ያለውን ቁመና ያጠናከረበት ሲሆን መላው የክፍለ ጦር አመራሮችም ለቀጣይ የትግል ምዕራፍና ለሚነሱ ማናቸውም ወታደራዊ ግዳጆች ሙሉ ዝግጁ መሆናቸውን በጽናት አንጸባርቀዋል። ወደ ሌላኛው የጎረቤት ሀገር መረጃችን እናልፋለን። በሱዳን ጦርነት ላለፉት 6 ወራት ከ300 በላይ ህፃናት መገደላቸውን ወይንም መቁሰላቸውን ዩኒሴፍ አስታወቀም። በሱዳን እየተካሄደ ባለው ጦርነት ባለፉት 6 ወራት ውስጥ ብቻም ከ300 በላይ ህፃናት መገደላቸውን ወይንም መቁሰላቸውን የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ ሰኞ ዕለት አስታወቀም። ድርጅቱ ለአደጋው ዋነኛ ምክንያት በሰው አልባ አውሮፕላኖች የሚሰነዘሩ ጥቃቶች መሆናቸውን ገልጿል። የሱዳን ሰራዊትና ፈጥኖ ድራሽ ኃይል እንደ አውሮፓውያን አቆጣጠር ከሚያዝያም 2023 ጀምሮ ውጊያ ላይ የሚገኙ ሲሆን በአሁኑ ወቅት ጦርነቱ በኮርዶፋን በዳርፉርና በብሉ ናይል ግዛቶች ውስጥ ማዕከል አድርጓል። እንደ ዩኒሴፍ መረጃ ለህፃናቱ መገደልና መቁሰል 60 በመቶ ያሉ ድርሻ የያዘው በድሮን የሚካሄደው ውጊያ ነው። የተባበሩት መንግስታት ድርጅት፣ አሜሪካ፣ ዩናይትድ ኪንግደምና ሌሎች ወገኖች ፈጥኖ ድራሽ ኃይልና የመንግስት ጦር በሰሜን ኮርዶፋን የምትገኘውን ስትራቴጂካዊቷ አልኡበይድ ከተማ ለመቆጣጠር በሚያደርጉት ውጊያ ሳቢያም ሊፈጸሙ ስለሚችሉ አሰቃቂ ድርጊቶች ስጋቱን ገልጿል። በተባበሩት መንግስታት ድርጅት የሚደገፈው የሰብአዊ መብቶች ምክር ቤት ሰኞ ዕለት በጀኔቫ በ5 የአውሮፓ ሀገራት የቀረበውንና በፈጥኖ ድራሽ ኃይሉ እንዲሁም በአጋሮቹ በአልኡበይድ ከተማና በአካባቢው እየተሰነዘረ ያለውንና እየተባባሰ የመጣውን ጥቃት የሚያወግዝ እርምጃ አጽድቋል። ያለምንም ድምፅ አሰጣጥ የጸደቀው ይህ እርምጃ በሱዳን የሚሰደዱ ስደተኞችን ለሚያስተናግዱ ሀገራት ከፍተኛ ድጋፍ እንዲደረግ
የሚያበረታታ ሲሆን በጦርነቱ ውስጥ የሚደረጉ ማንኛቸውም አይነት የውጭ ጣልቃ ገብነቶችን ያወግዛል። ይህ ግጭት እስካሁን ቢያንስ 59 ሺህ ሰዎችን ለህልፈት የዳረገም ወደ 13 ሚሊዮን የሚጠጉ ነዋሪዎችን ያፈናቀልና በርካታ የሱዳን ክፍሎችን ወደ ረሃብ ቀውስ የገፋ ነው። በአሁኑ ወቅት ከ30 ሚሊዮን በላይ የሚሆኑ ሰዎች ሰብአዊ እርዳታ ጠባቂ ሆነዋል ተብሏል። የድሮን ጥቃቶችና ከባድ መሳሪያዎች ተኩስ ትምህርት ቤቶችን፣ ገበያዎችንና የነዳጅና የውሃ ማከፋፈያ ጣቢያዎችን ጨምሮም የሲቪል መሠረተ ልማቶችን ኢላማ ያደረጉ በመሆናቸው ከ500 ሺህ በላይ ሰዎችን ለአደጋ አጋልጠዋል። በአንዳንድ አካባቢዎች የሚገኙ ሲቪሎች ለ1 ዓመት ከሚበልጥ ጊዜ በላይ ከበባ በሚመስል ሁኔታ ውስጥ ለመኖር ተገደዋል። በሱዳን ዩኒሴፍ ተወካይ ሼልደን የህፃናት ማብቂያ በሌለው የጥቃት የመፈናቀልና የችግር አዙሪት ውስጥ ይገኛሉ ብለዋል። የተባበሩት መንግስታት ድርጅት በጦርነቱ ላይ የተሳተፉ ወገኖች ሲቪሎችንና ሲቪል መሠረተ ልማቶችን እንዲጠብቁ፣ ደህንነቱ የተጠበቀ ፈጣንና ያልተገደበ ሰብአዊ ተደራሽነት እንዲያመቻቹ እንዲሁም ህጻናትን ከጉዳት ለመጠበቅ የተቻለውን ሁሉ እርምጃ እንዲወስዱ ጥሪ አቅርበዋል። አድማጭ ተመልካቾቻችን ለዛሬም ሐምሌ 5 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እንደዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።